እንኳን ደህና መጣችሁ ወደ Abro Tutorials. Welcome to Abro Tutorials. In this video, I'm going to teach you about cells. ስለ ሳልት በዚህ ቪዲዮ ስለ ሳልት አስተምራችኋለሁ. Let's dive in. Alright. So የዚህ lesson objective የሚሆኑት first we'll define salts. Salትን define እናደርጋለን. We'll also classify salts. ሌላው we will learn about methods for the preparation of salts. እንዴት ሳልት እንደሚዘጋጅ እንማራለን. ሌላው የአንዳንድ ሳልቶች ጥቅሞቻቸውን እናያለን. So we'll learn about important use of some acids, and then finally we will learn about the chemical tests, very important for different ions in a salt. ስለዚህ እነዚህን እናያቸዋለን ማለት ነው. So በዛሬው ሌሰናችን ሳልት ምን ማለት እንደሆነ እናያለን. ስለዚህ we'll define salts. ሌላው ስለ classification እናያለን. ስለዚህ classify them. And the other point that we are going to see here is methods for preparation of salts እናያለን. ሌላው ስለ ሳልት ጥቅሞች እናያለን. So important uses እናያለን. And then finally we'll learn about the chemical tests for different ions in a salt እናያለን ማለት ነው. ስለዚህ እነዚህ ይሆናሉ የዛሬ ትምህርታችን ማለት ነው. So what are salts የሚለውን እናያለን. What are salts? Okay, so salts are, so as you remember, salts are what? Salts are ionic compounds. So salts are ionic compounds. ስለዚህ salts ማለት, or they can be defined as ionic compounds that are formed from what? From neutralization of an acid with a base. So salts ምንላቸው ionic compounds ናቸው. And these ionic compounds are formed by the neutralization of an acid with a base. So ionic compound ማለት ምን ማለት ነው? Ionic compound ምንለው compounds that have ionic bond. ስለዚህ ionic compounds ምንላቸው ionic bond ያላቸው ማለት ነው.
አዮኒክ ቦንድ ማለት በሜታል እና በሜታል መካከል ያለ ፎርስ ኦፍ አትራክሽን ነው ብለናል ላስት ይር። ስለዚህ እነዚህ ሳልቶች በሜታል እና ነን ሜታል መካከል የሚፈጠሩ ኮምፓውንዶች ሲሆኑ እነዚህ ደግሞ እንዴት ነው የሚፈጠሩት ማለት ነው? በኒውትራላይዜሽን ስንል salts are ionic compounds ስንል ምን ማለታችን ነው? ionic compound የምንለው compounds that have ስለዚህ ionic compound የምንላቸው ionic bond ያላቸው ኮምፓውንዶች ማለት ነው። ionic bond የምንለው በሜታል እና በነን ሜታል መካከል ያለ ፎርስ ኦፍ አትራክሽን ማለት ነው። ስለዚህ this ionic compounds salt የምንለው basically salt የምንለው they are generally formed by neutralization of an acid with a base. ስለዚህ በአሲድ እና ቤዝ ሪያክት አድርጎ የሚፈጠር ionic compound ምን እንለዋለን? ሳልት እንለዋለን። ሌላው I think ስለ አሳይም ነው። አሁን ደግሞ let's discuss about naming a salt. So for example, እዚህ ጋር example ሶዲየም ክሎራይድ ካለን ሶዲየም ምንድነው? ሜታል ነው። ክሎሪን ደግሞ ነን ሜታል ነው። ስለዚህ በሜታል እና በነን ሜታል መካከል የሚፈጠር ፎርስ ኦፍ አትራክሽን ምንድነው ብለናል? አዮኒክ ቦንድ ይባላል። ስለዚህ ኮምፓውንድ ምን ይባላል? አዮኒክ ኮምፓውንድ ይባላል። ይሄ አዮኒክ ቦንድ ሳልት የምንለው በኒውትራላይዜሽን ኦፍ አን አሲድ with a base የሚፈጠር ኮምፓውንድ ምን ይባላል? ሳልት ይባላል። ስለዚህ ሳልቱ አዮኒክ ኮምፓውንድ ነው። ለምን ከተባላቸው because it has ionic bond. ionic bond ማለት force of attraction ነው። በሜታል እና በነን ሜታል መካከል ያለ force of attraction ionic bond ስለሚባል ኮምፓውንድ ደግሞ ionic compound ይባላል ማለት ነው። ሳልት በዚህ መልኩ ዲፋይን ማድረግ ይችላልላችሁ። እና ሌላው ኔሚንግ ኤ ሳልት እናያለን። ስለዚህ እንዴት ነው ሳልት ስም የሚሰጠው? a salt's name comes from the metal ion. Okay, so a salt's name comes from the metal ion. The metal ion which is derived from what? So the metal ከየት ነው የሚመጣው? it is derived from a base, right? So it's ከቤዙ ነው የሚመጣው። and acid radical ይባላል። አንዱ ደግሞ acid radical which is derived from an acid ማለት ነው። ይሄ ደግሞ ከአሲድ የሚመጣው ማለት ነው። ስለዚህ የሳልት ስም የሜታል አዮን እና የአሲድ ራዲካሉ የያዘ ነው ማለት ነው ቤዚክሊ። ለምሳሌ ሶዲየም ክሎራይድ አሁን ብንወስድ ሶዲየም ክሎራይድ ሶዲየም ከምንድን ነው? ስለዚህ ሶዲየሙ ከቤዝ ነው የሚመጣው። ስለዚህ ይሄ ከሶዲየም ሃይድሮክሳይድ የሚባል ቤዝ ድራይቭድ የሆነ ነው። and then ክሎራይድ አዮን ደግሞ አለች።
ይሄ ደግሞ ከየት ነው የመጣው? ይሄ የመጣው ከምንድነው? ስለዚህ ክሎራይድ አይኑ የመጣው ከምንድን ነው? ከአሲድ ነው። ለምሳሌ HCl ስናነበው እንዴት ነው የምናነበው? ሶዲየም እንልና እንዳለም ሜታሉን እናነባዋለን። ሶዲየም then ክሎሪን ነበረ ነን ሜታሉ ማለት ነው። የነን ሜታሉ ስም ክሎሪን ነው። ነገር ግን ሳልት ላይ ሲሆን ክሎሪን የምትለውን ኦኬ for example ሶዲየም ክሎራይድ ነው። ስለዚህ ሶዲየም ክሎራይድ አሁን እንዴት ነው የሚነበበው? ይሄ ሜታል ከቤዝ ነው የመጣው። ነን ሜታል ደግሞ ከአሲድ ነው የመጣው። ስለዚህ ስናነብ ሶዲየም ትሉና እንዳለ ማለት ምንም ሳትቀይሩ ሜታሉን እንዳለ ሶዲየም። ከዛ በኋላ ክሎሪን የምትለዋን እቺ INE እቺ ወደ ምን ትቀየራለች? ወደ IDE ትቀየራለች። ስለዚህ ትክክለኛው ስም ምን ይሆናል ማለት ነው? ሶዲየም ክሎራይድ ማለት ነው። ሶዲየም ክሎራይድ። ስለዚህ ሁል ጊዜ የነን ሜታሉ ወደ IDE በመቀየር ምን ማድረግ ነው ማለት ነው? ስም መስጠት ትችላላችሁ ማለት ነው። እሺ ስለዚህ እቺኛዋ በምን ሪፕሌስ እናደርጋታለን ማለት ነው? በID IN በምን ሪፕሌስ እናደርጋታለን? በID። ስለዚህ ምን ይሆናል ማለት ነው? መልሱ ስሙ ሶዲየም ክሎራይድ ይሆናል። let me repeat that። ስለዚህ እዚህ ጋር የነን ሜታሉን ምንድነው የምናደርገው? የመጨረሻው INE የምትለዋን በIDE ሪፕሌስ በማድረግ የዚህ ሳልት ስሙ ምን ይሆናል ማለት ነው? ሶዲየም ክሎራይድ ይሆናል ማለት ነው። በዚህ መልኩ ኔም ማድረግ ትችላላችሁ ማለት ነው። ቅድም እንዳልነው አሁንም ዴፊኒሽን ላይ ነን ያለነው። remember ሳልት እንዴት ነው ፎርም የሚሆነው ያልነው? salts are formed by neutralization ብለናል። neutralization of an acid and a base ማለት ስለዚህ አሲድ ከቤዝ ጋር ሪአክት ሲያደርግ ምን እንደሚሰጠን ማለት ነው? ሳልት ፕላስ ዋተር ነው የሚሰጠን። ለምሳሌ for example HCl which is an acid ማለት ነው ፕላስ ሶዲየም ሃይድሮክሳይድ አሁን ለምሳሌ ብንወስድ ምንድን ነው የሚፈጥረው? ሶዲየም ክሎራይድ ፕላስ ፕላስ ዋተር። እዚህ ጋር ሶዲየም ከየት ነው አሁን የመጣው ማለት ነው? ይሄ ሳልቱ ነው። ስለዚህ ሶዲየም ከየት ነው የመጣው? ሶዲየሙ የመጣው ምንድን ማለት ነው? ከቤዙ ነው ማለት ነው የመጣው። ከቤዙ። ክሎሪን ደግሞ which is the anion ማለት ነው። ነን ሜታል አናይን የሆነው ከየት ነው ድራይቭ የሆነው ማለት ነው? ከአሲድ ነው የተገኘው። ስለዚህ ኒውትራላይዜሽን ማለት አሲድ እና ቤዝ ሪአክት አድርጎ ሳልት እና ውሃ ሲፈጠር ማለት ነው። ስለዚህ ሳልት በዚህ መልኩ እንደሚፈጠሩ ማስታወስ አለባችሁ ማለት ነው። እስቲ ሌላ ደግሞ ሞክር እስቲችን ለምሳሌ ናይትሪክ አሲድ ፕላስ potassium hydroxide ብትባሉ nitric acid is a base is an acid whereas potassium hydroxide is a base right? ስለዚህ ምንድን ነው የሚፈጠረው? ከቤዙ ምን እንደምትወስዱት ፖታሲየም ወይም ሜታሉ ማለት ነው። ከዚህ ደግሞ ፖሊአቶሚክ አይኑ ናይትሬት ከዛ ውሃ ማለት ነው። ስለዚህ ይሄ ሳልት ነው። and remember potassium is derived from what? From the base, whereas nitrate ion comes from the acid. ስለዚህ ሁል ጊዜ አናይኑ ወይም ደግሞ
ፖሊአቶሚክ አዮኑ ከአሲድ ነው የሚመጣው whereas ሜታሉ ደግሞ ከቤዝ ነው የሚመጣው ማለት ነው። በዚህ መልኩ ነው ሳልት ፎርም የሚሆነው ማለት ነው። now let us see an alternative definition of alternative definition of salt. ስለዚህ የሳልት alternative definition አለ። ስለዚህ remember so salts ስንል አሁንም salts are ionic compounds, right? So just remember that. So salts are ionic compounds. Ionic compounds that are formed when the ionizable hydrogen or so these are ionic compounds formed when the ionizable hydrogen of an acid is partially, we have to say so ionic compounds, so salts are ionic compounds that are formed when the ionizable hydrogen of an acid are partially or completely replaced by a metal or ammonium ion. Now, so salts are ionic compounds. It's an alternate definition of a salt. ስለዚህ እነዚህ ionizable የሆኑ hydrogen of an acid partially ወይም ደግሞ completely replaced ሲሆኑ ማለት ነው በሜታል ወይም ደግሞ በአሞኒየም አየን ምን ይባላል ማለት ነው ሳልት እናገኛለን ማለት ነው። ስለዚህ ሳልት በሌላ አገላለጽ ionic compounds ሆኖ እነዚህ ionic compounds ionizable የሆኑ hydrogen ions of an acid partially ወይም ደግሞ ማለት ለምሳሌ partially ወይም ደግሞ completely replaced የሆኑ ማለት ነው በሜታል ወይም ደግሞ በአሞኒየም አየን ምን እንላቸዋለን we call them salts እንላቸዋለን። ለምሳሌ let me explain this with an example. ለምሳሌ the reaction of sodium hydroxide with sulfuric acid ለምሳሌ ብንወስድ አንዳንድ ሞል ካለን ምንድነው የሚሆነው ማለት ነው። ስለዚህ አሁን ሶዲየም ከቤዝ ይመጣና it will replace አንድ hydrogen ምክንያቱም ይሄ ዳይፕሮቲክ ነው። ነገር ግን አሁን because we have only one mole of sodium hydroxide አንድ ብቻ ነው የምታረገው። ስለዚህ ምን ይሆናል ማለት ነው ሶዲየም ሃይድሮጅን ሰልፌት ይሆናል ማለት ነው ፕላስ ዋተር ይሆናል ማለት ነው። ሶ ይሄ ምንድነው ማለት ነው ሳልት ነው። ምን አይነት ሳልት የሚለውን በኋላ እናያለን። ነገር ግን ሳልት ስለዚህ ሳልት another definition of salt ምን ይሆናል ማለት ነው ሜታል ወይም ደግሞ አሞኒየም አየን replaceable የሆኑ hydrogen ions of an acid እነሱን partly ወይም ደግሞ completely displace በማድረግ የሚፈጠር ነው ማለት ነው። so let me say this again. ስለዚህ አሁን ሌላው definition of a salt is salt የሚፈጠረው
እነዚህ አዮናይዘብል የሆኑ ሃይድሮጅን ions of so this explains. So remember, salts are formed when the ionizable hydrogen of an acid are partly ሁሉም ionizable የሆኑ ሳይተኩ ሲቀሩ እንደማለት ነው። ለምሳሌ እዚህ ጋር ሁለት ionizable hydrogen atom ነው ያለን አይደል? so sulfuric acid ሁለት ionizable hydrogen atoms ነው ያሉት hydrogen ions. so sulfuric acid ሁለት ionizable የሆኑ hydrogen ions ነው ያሉት። እነዚህ ሁለት ionizable hydrogen atoms ወይም ions of sulfuric acid አሁን ሶዲየም ሃይድሮጅን ፎስፌት እንዴት ነው የተፈጠረው? አንድ ionizable hydrogen atom ምን በማድረግ ዲስፕሌስ በማድረግ አንድ ionizable hydrogen ion ዲስፕሌስ በማድረግ ነው የተፈጠረው። ስለዚህ ይሄ ሁሉም ionizable የሆኑትን በመተካት አይደለም የተፈጠረው። ስለዚህ ምን ይባላል? ፓርትሊ ነው ማለት። ስለዚህ ሳልት የሚባለው when ionizable hydrogen ions of an acid are partly or completely displaced by a metal or ammonium ion is called salt. when የሚፈጠረው ሳልት እንለዋለን ማለት ነው። ስለዚህም በዚህ መልኩም ዲፋይን ማድረግ ይቻላል ማለት ነው። በሃይድሮክሳይድ አይንም እንደዛው ምን ማድረግ ይቻላል? ዲፋይን ማድረግ ይቻላል። so just remember, you can define it from different perspectives. so salt ስንል these are ionic compound ምክንያቱም ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ያላቸው ወይም ፖዚቲቭ ቻርጅ የሆነ ሜታል ከኔጌቲቭ ቻርጅ ካለው ፖሊአቶሚክ አይን ጋር ያለው ፎርስ ኦፍ አትራክሽን ምንድነው? ionic bond ነው። ስለዚህ ኮምፓውንድ ምንድነው ማለት ነው? ionic compound. and remember, ይሄ እንዴት ነው የተፈጠረው? አንድ ionizable hydrogen ion ዲስፕሌስ በማድረግ ነው የተፈጠረው። ለምሳሌ አሁን ሁለት ሞል ካለ አሁን እንደዚህ ባርግ if I have 2 moles of sodium hydroxide plus sulfuric acid ምን ይሆናል ማለት ነው? ስለዚህ ሁለት ስላለኝ ሶዲየም ሰልፌት አይሆንም ፕላስ ወተር አሁን ይሄም ሳልት ነው። እንዴት? አሁን ኮምፕሊትሊ እነዚህ ionizable የሆኑ ሃይድሮጅን አየንስ ኮምፕሊትሊ ምን በማድረግ ሪፕሌስ በማድረግ የተፈጠረ ነው። የመጀመሪያው ይሄኛው ፓርሻሊ ሪፕሌስ በማድረግ የተፈጠረ ፓርሻሊ ሃይድሮጅን አየንን ሪፕሌስ በማድረግ የተፈጠረ ሳልት ሲሆን ይሄ ግን ኮምፕሊትሊ ያሉት ionizable hydrogen ions ዲስፕሌስ በማድረግ የተፈጠረ ነው። both are what? both are salts. Alright, so now let us see classification of salts. Classification of salts now. So remember, so salts are classified into 3 main groups. The salts are classified into 3 main groups. And these are normal salt balalando, normal salts, ሁለተኛው acidic salts, ሶስተኛው basic salts ይባላል። ስለዚህ 3 ግሩፖች አሉ። እነዚህ እናያለን ማለት ነው።
So now let us see what normal salts are. All right. So normal salts are a salt which is formed by the complete replacement of ionizable hydrogen ions of an acid by a positive metal ion or ammonium ion. So when a salt is formed by a complete replacement of ionizable hydrogen ions of an acid by a positive metal ion or ammonium ion, the salt that's formed is called normal salt. So the normal salt የሚባለው ionizable hydrogen አዮኖቹ ማለትም የአሲድ ionizable hydrogen አዮኖቹ በፖዚቲቭ ሜታል አዮን ወይም ደግሞ በአሞኒየም አዮን ሪፕሌስ ሲሆኑ completely replace ሲሆኑ እነዚህ ምን ይባላሉ? They are called normal salts. And አንድ ፕሮፐርቲ አላቸው። አንዱ ፕሮፐርቲያቸው ምንድነው? These salts are normal, neutral to litmus. ስለዚህ ፕሮፐርቲያቸው their properties. So as far as their property is concerned, these salts are neutral to litmus. ስለዚህ ምን ማለት ነው? ኒውትራል ስለሆኑ ሊትመስ ፔፐርን ምን አያደርጉም? አይቀይሩም። ስለዚህ ከለር ቼንጅ አያመጡ ማለት ነው እነዚህ ሳልቶች ማለት ነው። Okay. Now let us see some examples of normal salts. For example, the reaction between hydrochloric acid and potassium hydroxide. ምንድነው የሚሰጠን? potassium chloride plus water. So this salt is an example of normal salt because all the ionizable hydrogen ions have been replaced, completely replaced by a positive metal ion. Therefore, it is an example of normal salt. ስለዚህ potassium chloride normal salt ነው። ለምንድን normal salt የተባለው? ምክንያቱም እነዚህ የአሲዱ ionizable hydrogen ions ምን ስለሆነ actually እዚህ ጋር አንድ ነው፣ እዚህ ጋር ያለው አንድ ስለሆነ so እዚህ ጋር potassium chloride ምንድነው ማለት ነው? normal salt። ለምን? ምክንያቱም potassium chloride እንዴት ነው የተፈጠረው? by completely replacing ሙሉ በሙሉ ማለት ነው ionizable hydrogen ion የአሲዱ ionizable hydrogen ion completely replace ተደርጎ የተፈጠረ ስለሆነ this type of salt is called normal salt ይባላል። So ammonium nitrate is an example of normal salt because ammonium ion has replaced all the ionizable hydrogen ions of nitric acid. ስለዚህ ammonium nitrate normal salt ነው። ለምንድን normal salt ያለው? ምክንያቱም የናይትሪክ አሲድ ionizable hydrogen ions ሙሉ በሙሉ ምን ስላደረገ? ሪፕሌስ አድርጎ ወይም ስለተካው እና ሃይድሮጅን አየን ስለሌለው
እንደዚህ አይነት ሳልት ምን ይባላል? ኖርማል ሳልት ይባላል ማለት ነው። Okay, so the second group of salts is called acidic salts. Okay, so these salts are formed by partially replacing the ionizable hydrogen ions of an acid by a positive metal ion or ammonium ion. So acidic salts, these are acids that are formed by partially replacing the ionizable hydrogen ion of an acid by a positive metal ion or ammonium. ስለዚህ ምን ማለት ነው? acidic salt የምንለው ionizable hydrogen ion of an acid ሙሉ በሙሉ ሪፕሌስ ሳይሆን። ስለዚህ እነዚህ ionizable ማለት ምን ማለት ነው? በሌላ አነጋገር ionizable ማለት ምን ማለት ነው? ionizable ማለት replaceable ማለት replaceable hydrogen ions እንደማለት። ስለዚህ ሪፕሌስ የሚደረጉት ሃይድሮጅን አይኖች ሪፕሌስ ሳይደረጉ ኮምፕሊትሊ ሪፕሌስ ሳይደረጉ ሲቀሩ የሚፈጠር ሳልት አሲዲክ ሳልት እንለዋለን። ስለዚህ የአሲዱ አዮናይዘብል የሆኑ ሃይድሮጅን አይኖች ፓርሻሊ ሪፕሌስ ሲሆኑ በማን በፖዚቲቭ ሜታል አዮኑ ወይም ደግሞ በአሞኒየም አዮን ማለት ነው የሚፈጠር ሳልት acidic salt ይባላል ማለት ነው። Let's say an example. For example, sulfuric acid plus potassium hydroxide. አሁን እዚህ ጋር sulfuric acid has two ionizable hydrogen ions. ሁለት ionizable የሆኑ ማለት ሪፕሌስ ሊደረጉ የሚችሉ አዮኖች አሉ። ለምንድነው ሁለት ionizable አዮኖች አሉት ያልኳችሁ? ወይም የተባለው ለምንድነው ሁለት ionizable ያለው የተባለው? ምክንያቱም ዳይፕሮቲክ ማለት ውሃ ውስጥ ዲዞልቭ ሲሆን ሁለት ሃይድሮጅን አዮን ወይም ionizable አዮን መስጠት የሚችል ማለት። ስለዚህ አሁን እነዚህ ሁለት ionizable ሃይድሮጅን አዮኖች ሙሉ በሙሉ ሳይተኩ ሲቀሩ ሪፕሌስ ሳይደረጉ ሲቀሩ የሚፈጠር ሳልት አሲዲክ ሳልት እንለዋለን። ስለዚህ እዚህ ጋር የሚፈጠረው ሳልት ምን ይሆናል ማለት ፖታሺየም ሃይድሮጅን ሳልፌት ይሆናል ማለት ነው ፕላስ ዋተር። እዚህ ጋር አሁን አያችሁት ይሄ ሃይድሮጅን ስለዚህ አንድ ማለት ኮምፕሊትሊ ሪፕሌስ ስላልተደረጉ እነዚህ አዮናይዘብል የሆኑ ሃይድሮጅን አዮኖች የተፈጠረው ሳልት ምን አይነት ሳልት ነው ማለት ነው? ይሄ ሳልት አሲዲክ ሳልት ነው ማለት ነው። ለምን ከተባላችሁ እነዚህ አዮናይዘብል የሆኑ ሃይድሮጅን አዮኖች ኮምፕሊትሊ ሪፕሌስ ስላልተተኩ ማለት ሙሉ በሙሉ ስላልተተኩ።
So እንደዚህ አይነት salt ምን ይባላል? We call it acidic salt እንለዋለን። እስቲ ሌላ ኤግዛምፕል ደግሞ ኮንሲደር እናድርግ። Let us see another example. For example, phosphoric acid plus sodium hydroxide ብንወስድ ለምሳሌ አሁን sodium hydrogen phosphate plus water ስለዚህ ባላንስ እንዲሆን እዚህ ጋር ሁለት ያስፈልገናል። እዚህ ጋር እንደምታዩት ፎስፎሪክ አሲድ ስንት አዮናይዘብል የሆኑ ሃይድሮጅን አዮኖች አሉት? 3 አይደል? ነገር ግን እዚህ ጋር እንደምታዩት አንድ ሪፕሌስ ያልተደረገች ሃይድሮጅን አዮን አለች። ስለዚህ ይሄ ምንድነው ማለት ነው? this is an example of acidic salt ማለት ነው። ምክንያቱም እንዳለ አዮናይዘብል ሃይድሮጅን አዮኑ ምን አልሆነ ማለት ነው? ሪፕሌስ አልተደረገም። ስለዚህ ፓርሻሊ ሪፕሌስ የተደረገ ሃይድሮጅን አዮን ያለው ሳልት አሲዲክ ሳልት እንለዋለን ማለት ነው። ሶ በዚህ መልኩ መለየት ይቻላል ማለት ነው። Now let us see some properties of acidic salts. So አንዱ ፕሮፐርቲያቸው ምንድነው? Remember these acidic salts contain ionizable hydrogen ions and therefore they turn blue litmus red one ወደ red ይቀይሩታል። ለምን? acidic nature ስላላቸው ማለት ነው። Now acidic salts have ionizable hydrogen ion in their structure, right? replace ያልተደረገ ሃይድሮጅን አዮን አላቸው። ስለዚህ ምንድነው ማለት ነው? እነዚህ ውሃ ውስጥ ዲዞልቭ ሲሆኑ ሊትመስ ፔፐርን ወደ ምን ይቀይራሉ ማለት ነው? ወደ ሬድ ይቀይራሉ። ብሉ ሊትመስ ፔፐር ወደ ሬድ ይቀይራሉ። So because they contain ionizable hydrogen ion, they turn blue litmus paper into red ማለት ነው። ስለዚህ ወደ ሬድ ይቀይራሉ። ለምሳሌ ፖታሺየም ሃይድሮጅን ሰልፌት አሁን ውሃ ውስጥ ዲዞልቭ ቢሆን ምን እንደሚሰጠን ዲዞልቭ እናደርገው ፖታሺየም ሰልፌት እና ሃይድሮጅን አዮን ይሰጠናል። ስለዚህ ይሄ ሃይድሮጅን አዮን ሊትመስ ፔፐር ማለት ብሉ ሊትመስ ፔፐር ወደ ምን ይቀይራል ማለት ነው? ወደ ሬድ ይቀይራል። ስለዚህ አንዱ ፕሮፐርቲያቸው ይሄ ነው ማለት ነው። ሌላው reaction of acidic salts እናያለን። So briefly, acidic salts react with bases to form normal salts. ስለዚህ አሲዲክ ሳልቶች ከቤዝ ጋር ሪአክት አድርገው ኖርማል ሳልት ይፈጥራሉ። Let's see an example. For example, አሁንም ፖታሺየም hydrogen sulfate bisulfate hydrogen sulfate potassium hydrogen sulfate reacts with, let's say, potassium hydroxide. ምን ፕሮዲዩስ የሚያደርገው? ፖታሺየም
ሳልፌት እና ውሃ። አሁን ይሄ ምን አይነት ሳልት ነው? ኖርማል ሳልት ነው። ለምን? ምክንያቱም it doesn't contain ionizable hydrogen ion። ስለዚህ ionizable የሆነ ሃይድሮጅን አየን ስለሌለው ወይም ሃይድሮክሳይድ አየን ስለሌለው ይሄ ኖርማል ሳልት ነው የምንለው ማለት ነው። Okay, now let us see the third group of salt, which is basic salts. Okay. So basic salts are salts in which not all the hydroxide ions in a base have been what? Have been replaced by an ion of an acid. ስለዚህ ለዚህ ጋር ደግሞ basic salt የምንለው salts in which not all the hydroxide ions in a base have been replaced by an ion of an acid. ስለዚህ ምን ማለት ነው? ይሄ ማለት ሁሉም አዮናይዘብል ይሆናል። ልክ አሁን ቀደም ስለ አሲዲክ ሁሉም አዮናይዘብል የሆኑት ሃይድሮክሳይድ አዮኖች ሪፕሌስ ሳይሆኑ ሲቀሩ የሚፈጠር ሳልት ቤዚክ ሳልት እንለዋለን። ስለዚህ these are salts in which not all the hydroxide ions have been replaced by the anion of an acid. Such type of salt is called basic salt. ስለዚህ በዚህ መልኩ የሚፈጠረው ሳልት ምን ይባላል? ቤዚክ ሳልት ይባላል ማለት። So they are formed by the incomplete neutralization of a polyhydroxy base by an acid. ስለዚህ እዚህ ጋር በሌላ አገላለጽ ሙሉ በሙሉ እነዚህ አዮናይዘብል የሆኑ ሃይድሮክሳይድ አዮኖች ሪፕሌስ ሳይሆን የሚፈጠር ሳልት ቤዚክ ሳልት ነው የምንለው። ስለዚህ these are formed by the incomplete neutralization of a polyhydroxy base by an acid. Example: aluminum hydroxide plus hydrochloric acid. አሁን ይሄ ለምሳሌ 2 ሞል ካለን ስለዚህ 2 ሞል ኦፍ ሃይድሮክሎሪክ አሲድ ብቻ ካለን ምን ያህል ሃይድሮክሳይድ አየን ነው አሁን ሪፕሌስ ማድረግ የሚችለው? ክሎሪን ወይም ክሎራይድ ማለት ነው። አየን 2 ሞል ኦፍ ሃይድሮክሎሪክ አሲድ ካለን ክሎራይድ አየን አሁን አንድ ሃይድሮክሳይድ አየን ብቻ ነው ሪፕሌስ ማድረግ የሚችለው ማለት። ስለዚህ ምን ይሆናል ማለት ነው? ይሄ አሉሚኒየም ሁለት ክሎራይድ ፕላስ ዋተር ይሆናል ማለት ነው። ስለዚህ አሉሚኒየም ዳይ ሃይድሮክሲ ክሎራይድ ይሆናል ማለት ነው። ሶ ይሄ አሁን ምንድነው? it is an example of basic salt ማለት ምክንያቱም አዮናይዘብል የሆኑ ሃይድሮክሳይድ አዮኖች ሙሉ በሙሉ ምን አልሆኑ ሪፕሌስ ስላልሆኑ ማለት ነው። እንቀጥል። ለምሳሌ አሁን አሉሚኒየም ሃይድሮክሳይድ ፕላስ 2 moles of hydrochloric acid ብናደርገው ስንት ይሆናል ማለት? አሁን 2 ክሎራይድ አየን ስላለን it can only displace 2 hydroxyl. It can only, so because we have 2 chloride ions, it can only displace or replace 2 hydroxide ions. እዚህ ጋር አሁን 2 ነው ያለናል፣ 2 ክሎራይድ አየን ያለ። ስለዚህ 2
ክሎራይድ አይን ካለን ሁለት ሃይድሮክሳይድ አይን ምን ማድረግ ይችላል ማለት ነው? ሪፕሌስ ማድረግ ይችላል። ስለዚህ ምን ይሆናል ፎርሙላ ማለት ነው? አሉሚኒየም OH ክሎራይድ ይሆናል ማለት ነው። ፕላስ ዋተር እዚህ ጋር ሁለት ያስፈልጋል። ኦኬ ና አሁን አሉሚኒየም ሃይድሮክሲ ክሎራይድ ይሆናል ማለት ነው። ስለዚህ ይሄም this is also an example of basic salt because it has ionizable hydrogen ion። ስለዚህ አሁን እዚህ ጋር እንደዚህ አድርገን እናስቀምጣታለን። እቺኛው እንድታቋት እንደዚህ እናደርግና እንደዚህ። ስለዚህ this is an example of basic salt ምክንያቱም ሙሉ በሙሉ እነዚህ አዮናይዘብል የሆኑ ሃይድሮክሳይድ አይኖች ሪፕሌስ ስላልሆኑ ማለት ነው። ለምሳሌ እንደዚህ ቢሆንስ አሉሚኒየም ሃይድሮክሳይድ ፕላስ 3 moles of HCl ቢሆን አሁን እዚህ ጋር because 3 ሞል ኦፍ HCl ስላለን ከዚህ 3 ሞል ኦፍ ምን እናገኛለን? ክሎራይድ አይን እናገኛለን። ስለዚህ it can displace all the ionizable hydroxide ions ማለት ነው in aluminum hydroxide። ስለዚህ ምን ይሆናል ማለት ነው? aluminum chloride plus 3 moles of water ይሆናል። አሁን ይሄ ኖርማል ሳልት ነው ማለት ነው። እነዚህ ግን ምንድናቸው? ቤዚክ ሳልት ናቸው። ቤዚክ ሳልት ነው። ሌላ ኤግዛምፕል ኮንሲደር ብናደርግ ለምሳሌ ዚንክ ሃይድሮክሲ ናይትሬት ፕላስ nitric acid produces zinc nitrate plus water. So zinc nitrate ምንድነው? ምን አይነት ሳልት ነው? ኖርማል ሳልት ነው ማለት ነው። ምክንያቱም አዮናይዝብል የሆነ ሃይድሮጅን ወይም ደግሞ ሃይድሮክሳይድ አይን ስትራክቸሩ ላይ ስለሌለው ማለት ነው። ስለዚህ ቤዚክ ሳልት ከአሲድ ጋር ሪአክት ሲያደርግ ኖርማል ሳልት እና ውሃ ይሰጠናል ማለት ነው። So to sum up our discussion, normal salts are what? Normal salts are salts that do not contain no hydrogen ion or no hydroxide ion. And basic salts, hydroxide ions are what? Are still present. And finally, acidic salts are salts that contain hydrogen ion, right? Ionizable hydrogen ion. So hydrogen ions are still present. All right, that's all for today. Now, pause the video and identify whether each salt is normal, acidic, or basic. A. Sodium hydrogen carbonate. B. Aluminum hydroxychloride. C. Ammonium chloride. D.
potassium sulfate. So that's all I have for today. See you in the next video.